ጨሪቃዎች እኮ ግርም የሚሉኝ ነገር ምን እንደው ታውቃላችሁ? ምንም ቢሰሩ ያምርባቸዋል። ቅብጠት ብትሉ፣ ቁም ነገር ብትሉ፣ ስራ ብትሉ ሁሉ ነገር ያምርባቸዋል። ዛሬ ደግሞ አማትና ምራት እሙሽዬ ቅመምዬ ደግሞ በአማቷ ላይ ቅብጥ ስትል ግን በጣም ደስ ብሎኛል። የሆነ ነገር ግን በአስታወሰችኝ እናቴ ጸጉሬን ደሰስ ደሰስ የምታረገኝን ትዝታዬን ቀሰቀሰችው ቅመሜ ማለት ነው። እና ደስ ያለኝ ነገር እሙሽዬ ሴት ልጅ ስለሌላት በቃ ይሄ ሴት ልጅ የምታደርገውን ነገር ለሙሽዬ ስለምታደርግ በጣም ነው ደስ የሚለኝ እውነት ለመናገር። እሙሽዬ ደግሞ እንዴት ደስ እንደሚላት። እሙሽዬ ደግሞ ቅመሟን ተቀብላታለች፣ ምራቷ አድርጋታለች፣ እቤቷ አስገብታታለች። እንግዲህ እዛ ማዶ ያላችሁ ሰዎች ደግሞ እንግዲህ የቅናት መንፈስ ያለባችሁ ፈጣሪ ይሁናችሁ፣ ልቦና ይስጣችሁ። እናንተ ፈቶ ስትዘቀዝቁ እነሱ ደግሞ ቀና እያሉ እያመረባቸው እየተዋቡ እየተያያዙ አብረው ነው የሚመጡት። ስለዚህ እናንተ ደግሞ ምን እንደምትሆኑ አላቅም። እግዜር ይሁናችሁ። እሙሽዬ ካልፈቀደችላችሁ ታዲያ እንዴት ነው ታዲያ ብሩኬን እናንተ ማድረግ የምትችሉ? ስታስቡት ማለት ነው። እሙሽዬ ደግሞ ከቅመማ ውጭ ሌላ ሰው አታይምም፣ ምራትም አትፈልግም። ብሩኬ ደግሞ ከሀይሚ ውጭ ሌላ ሴት እንደማይፈልግ ደግሞ ደጋግሞ ተናግሯል። እናንተ ደግሞ አይገባችሁም፣ መስማት አትፈልጉም። ስለዚህ እናንተ ቪዲዮ በተለቀቀ ቁጥር ስበብ እየፈለጋችሁ ብቻ እኝኝ የምትሉ አንዳንድ ሰዎች ማለት ነው። እነሱ ከፈለጉት ሰው ጋራ የመስራት መብት አላቸው። በቃ ነገር አትፈልጉ። ፕራንክ ሲደራረጉ ለምን አለችው ለምን አላት ትላላችሁ። ከሙሼ ጋራ ከጋሽዬ ጋር ሲመጡ ለምን ከሷ እናት ጋር ትመጣም? እናንተ ምን አገባችሁ? ከፈለጉት ሰው ጋር የመስራት መብት አላቸው። ቪዲዮ የነሱ፣ አይዲያው የነሱ፣ ስራው የነሱ። እናንተ ምን ቤት ናችሁ? ስለዚህ በማያገባችሁ አትግቡ። ያው የሆነ ስበብ ትፈልጉና ፈቶ ትዘቀዝቃላችሁ። እናንተ በቃ ፈቶ መዘግዘግ እንደ ስራ አድርጋችሁታል። እናንተ ትዘቀዝቃላችሁ፣ እነሱ ደግሞ እያመሩ እየተዋቡ በቃ ምን ልበላችሁ እያሸበረቁ ከፍ እያሉ እየደመቁ ይመጣሉ። አዎ ምቀኛ ሲበዛባችሁ እናንተን ዝቅ የሚያደርጋችሁ ሰው ሲመጣ ፈጣሪ ደግሞ እናንተን ከፍ ያደርጋችኋል። በጥላታችሁ ፊት ለፊት ቀና ነው የሚያደርጋችሁ። እውነቴን ነው የምላችሁ። እና እባካችሁ እዚህ ቲክታክ መንደር ያላችሁ አንዳንድ ሰዎች እኔ ወዳጅ ናችሁ፣ ደጋፊ ናችሁ። እኔ እንዴት እንደሆነ አላውቅም። እውነት ሰው ሲወድ አንድ ሰው ሲወድ የሚወደውን ሰው ይወዳል አይደለ? ካልወደደ ደግሞ ዝም ማለት ይችላል እንጂ ያንን የሚወደውን ሰው አብሮት ያለን ሰው ማንቋሸሽ፣ መዘግዘግ፣ የማይሆን ቃል መናገር ተገቢ ነው ብዬ አላስብም። እናንተ አለማየት ትችላላችሁ አይደለ? በቃ ካልፈለጋችሁ ዝም ማለት ትችላላችሁ። የምትፈልጉትን መከተል ትችላላችሁ። ግን ሰውን ያለ ስራው ማንቋሸሽም መሳደብም ፈቶ መዘግዘግም ተገቢ አይደለም። ለእናንተ ለነጋችሁ ህይወት ጥሩ አይደለም። ምክንያቱም ሰው የዘራውን ነው የሚያጭደው አይደለ? ሁላችንም የተጻፈልን ህይወት ነው የምንኖረው። ስለዚህ በሰው ህይወት ውስጥ ገብተን አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ ማለት ጥሩ አይደለም። እኛ ማነን ሰው በሰው ላይ የምንፈርደው? ማንንስ ነን በሰው ላይ የምንወስነው? ይሄን አድርግ ይሄን አታድርጊ ብለን የምንናገረው እኛ ማነን? ሰው ሊያጠፋ ይችላል። ማንም ሰው ፍጹም አይሆንም። ግን ሰው መምከር ይቻላል አይደለ? ከጥፋቱ መመለስ ይቻላል አይደለ? ምክንያቱም መጥፎ ነገር ጥሩ ስላልሆነ ማለት ነው። ወደ መልካሙ መምጣት ደግሞ ለህይወትም ለነፍስም ለስጋም ደስ ያሰኛል። ስለዚህ እናንተ አትቅኑ። ቅናት ጥሩ አይደለም፣ ደስ አይልም። ስለዚህ እግዚአብሔር ደግሞ ለእናንተ መልካም ነገር እንዳዘጋጅላችሁ ለሰው ልጅ መልካም ሆኖ ላለሁኝ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልኝ። ደግሞ ሰብስክራይብ አድርጉኝ። ለምንድነው ሰብስክራይብ ማታደርጉኝ ግን? ምን አስባችሁ ነው? ላይክም አድርጉኝ፣ ኮሜንትም ጻፉልኝ፣ አስተያየትም ጻፉልኝ። ኧረ ስወዳችሁ ተው። ግን ያው ጨሪቃዎችን ስለምወዳቸው ሰብስክራይቤን የምታነሱ ሰዎች አላችሁ። ምንም ማለት አይደለም። እኔ ችግር የለብኝም። ምክንያቱም የተሰጠኝ ይበቃኛል ብዬ ስለማምን ችግር የለውም። እና የጨሪቃ ፋሚሊ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ፏደመቅ አድርጉኝ እላችኋለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላማችሁ ይብዛ ባይ